በዚህ ቪዲዮ ማወቅ ያለባችሁ ከፍቅር ጋር የተገናኙ የእንግሊዝኛ ንግግሮችን ታገኛላችሁ። እስከ መጨረሻው ላይ የሚቆይ ቦነስ አለው። እስከ ስታርት ብቻ እንደ ብሮ ቁጭ ብለህ ሳለ ዞር ስትል የሆነች ቆንጆ ልጅ ታያለህ። ከዛ ወዲያውኑ የማናገር ሀሳብ መጣልና አልተናገር ስትሄድ የምትጠቀመው ንግግር ላይ ለመጀመሪያ ጊዜ ንግግር ለመጀመር ስትፈልግ የምትጠቀመው ቃል ነው፣ ወይም ደግሞ እንደ ኮምፕሊመንት እንዳድንቆ ሊሆን ይችላል። ለምሳሌ is your name ዋይፋይ ነው ስምሽ? what do you mean ማለት ነው። because I'm really feeling a connection ኮኔክት የማድረግ ስሜት እየተሰማኝ ነው። ዋይፋይ ኮኔክት ያደርጋል ልክ እንደዛ ማለት ነው። ያው ቀልድ ነው፣ ግን በቀልድ ለመጀመር ማለት ነው። ከዛ ከተመቻት ትላለች። የቃል የተደጋገመባት ከሆነች እና የተሰላችች ከሆነች don't spiting game with me by the way that's cliche style ልትል ትችላለች። spite game ማለት መጀናጀን ማለት ነው። ክሊሼ ማለት ደግሞ አሰልቺ ወይም ለዘይት ማጠጥ አባባል ማለት ነው። ስቴል በሚል መተካትም ይቻላል። ተመሳሳይ ነው። እናንተም እዚህ ጋር ብታቆም ይሻላል። ነገር ግን ተሽከረ የሚችል ደግሞ how about get to know each other ስላታለህ ብንተዋወቅ ምን ይመስልሻል? ይችም ጠቃሚ አገላለጽ ናት። ከዛ ችግር የለም ምናምን ብላ ተዋወቃችሁ እያወራችሁ ምናምን ሳለ what's your type ካለች ወይም ምን አይነት ሰው የምትመርጥ ማለት ነው። I prefer ብለህ ትጀምራለህ። ፊዚካሊ ከሆነ I prefer light skin ቀይ ቆዳ ያላት ቀይ ከለር፣ I prefer tan skin ጠይም ከለር ያላት፣ I prefer dark skin ጥቁር ከለር ያላት። የእሷን ከለር መናገር ነው እንግዲህ። በጸባይ በኩል ደግሞ I prefer playing hard to get ማለት ትችላለህ። ለማግኘት ቀላል ያልሆነች አይነት ነው ሴንሱ። እሷን ግን እንደዛ ትላለህ ባታለፍ። እሷ ደግሞ I prefer long it has to have a sense of humor ማለት ተጫዋች አስቂኝ የሆነ ማለት ነው። ከዛ ምርጫችሁን ካያችሁ በኋላ ምን ልትላት ትችላለህ? ብንሞክረው የምንመቻች ይመስለኛል ማለት ከፈለግ I think we might hit it off if you give it a chance ማለት ይቻላል። hit off ማለት እዚህ ጋር መመቻቸት ማለት ነው። ከዛ አብራችሁ ብዙ ጊዜ ማሳለፍ ብዙ ምናምን I thought we were just having fun but now I'm worried I might catch feeling የምትለዋ ሳይታሰብ ስሜታችን ወደ ፍቅር እየተቀየረ ሲሄድ ሀሳባችን ስንነሳ ሌላ ነበር። ቀልድ ምናምን ጨዋታ ሊሆን ይችላል። እየቆየ ግን ወደ ፍቅር ሲቀየር ካች ፊሊንግን መጠቀም ይችላል። እዚህ ጋር በአራት ሚገቡ መጀመሪያ እንደ ቀልድ ነገር ነበር የጀመረው። አሁን ግን ሳላስበው ወደ ፍቅር እየገባሁ ነው አይነት ነው ሴንሱ። የሆነው ሆኖ በቃ ወዳት ምናምን ልታገባት ወስል። ከዛ ምን ትላታለህ? after some days I realized I liked you ከጊዜያቶች በኋላ እንደወደድኩሽ አውቄያለሁ ማለት ነው። so I'm popping the question to you እዚህ ጋር ወሳኝ ናት። ያዘር popping question ማለት ለጋብቻ ጥያቄ ማቅረብ ነው። so I'm popping the question to you ማለት እንድታገቢኝ ጥያቄ እያቀረብኩልሽ ነው እያልካት። እንግዲህ ከተቀበለችው አሪፍ ይቀጥላሉ። ቦነስ ሌላ ልጨምርላችሁ። ስላይዲንግ ሰማንዴ ማለት በሶሻል ሚዲያ ለሆነ ሰው መጻፍ ወይም ቴክስት ማድረግ በተለይ የማታውቁትን ሰው ሲሆን ስላይዲንግ ሰማንዴ ማለት ይቻላል። ለምሳሌ if you are interested in her just slide in her DMs and say hi ተመቸች ወይም ደስ ካለች ጻፍላት አውራት ማለት ነው። ሌላው ደግሞ ዴቲንግ ያው ታውቁታላችሁ፣ መጠናናት ወይም የፍቅር ቀጠሮ ማለት ነው። ዴቲንግ ማለት የመጨረሻው ቦነስ ጌት ኦን ዋን የሚለው በአንድ እግር በርከክ ማለት ነው። ውጮች ላይ ብዙ ጊዜ ይታያል። ለምሳሌ she was surprised when he got on one knee to propose her for marriage በአንድ እግሩ በርከክ ብሎ የጋብቻ ጥያቄ ሲያቀርብላት ተገርማ ነበር፣ ሰርፕራይዝ ሆና ነበር ማለት ነው። ለዛሬ እነዚህ ነበር ያመጣሁላችሁ። ቤተሰባችሁ ሁኑ። ታንክስ ፎር ዋቺንግ። አስተያየት ካላችሁ ኮሜንት ላይ ያሳውቁኝ። ቴክ ኬር ባይ